በሩሲያ ቁጥጥር ስር በምትገኘው ዶኔስክ ግዛት በአንድ የህዝብ ማመላለሻ አውቶቡስ ላይ ዩክሬን በፈጸመችው የሰው አልባ አውሮፕላን ጥቃት ቢያንስ 7 ሰዎች ህይወታቸው ሲያልፍ ሌሎች 11 ደግሞ መቁሰላቸውን የሩሲያ ባለስልጣናት መግለጻቸውን አርቲ ዘግቧል። ሞስኮ ደግሞ 656 ድሮኖችን ማስወንጨፏን የዩክሬን አየር ኃይል ገልጾ 33 ሚሳኤሎችም ጥቅም ላይ መዋላቸውን ይፋ አድርጓል። እንደ ዩክሬን ባለስልጣናት መረጃ በእነዚህ ጥቃቶች 23 ዩክሬናውያን ህይወታቸውን ማጣታቸውን አልጀዚራም አስነብቧል። የሩሲያና ዩክሬን ጦርነት ዛሬም አልበረደም። በርካታም የዲፕሎማሲ መንገዶችን ያጠበበው የድርድር ጠረጴዛን ያልፈለገው ውይይትን ያልመረጠው ከባዱና ውስብስቡ ጦርነት ዓለምን ማስጨነቁን ቀጥሎበታል። ዛሬ ላይ ከሞስኮ ተነስታ ወደ ክሬሚያ ሲምፎሮፖል ከተማ በመጓዝ ላይ የነበረች አውቶቡስ ኢናኪቮ በተባለች ከተማ ጥቃት እንደደረሰ ሞስኮ ገልጻለች። የዩክሬን ፋሽስቶች ሌላ ታይቶ የማይታወቅና ኢሰብአዊ የሆነ የጭካኔ ጥቃት ፈጽመዋል ሲሉ ክሬምሊናውያንም ቁጣቸውን አሰምተዋል። ከሰሞኑ በአዲስ መልክ ያገረሸው የሩሲያና ዩክሬን የድሮን መጠቃቃት ሀገራት ወደማያባራ ጦርነት ስለመግባታቸውም ጠቋሚ ነው። ይህንን የሰው አልባ አውሮፕላን ጥቃት ተከትሎ የሽብርተኝነት ወንጀል ክስ መክፈቱን የሩሲያም የምርመራ ኮሚቴ የሚታወቅልኝ ብለዋል። ከዚህ ጋር በተያያዘ ሩሲያ በዩክሬን ከፍተኛ የድሮን ጥቃት እንደተሰነዘረባትና በመላ ሀገሪቱ 345 ሰው አልባ አውሮፕላኖች ማክሸፏን የሩሲያ መከላከያ ሚኒስቴርም ገልጿል። ድሮኖቹ ኢላማ ያደረጉት ሞስኮን፣ ሌኒንግራድን፣ ቤልጎሮድንና ሌሎች 12 ከተሞች ላይ መሆኑ ደግሞ የጥቃቱን ስፋት የሚያሳይ ነው ሲሉ ወታደራዊ ተንታኞች ይናገራሉ። አሁናዊው የዩክሬን ጥቃት በሩሲያ ፒተርስበርግ ከተማም የድሮን ጥቃት ማስጠንቀቂያ እንዲታወጅም አድርጓል። የከተማው ፑልኮቮ አውሮፕላን ማረፊያ በረራዎች ለጊዜውም እንዲቋረጡ አስገድዷል። ክስተቱ የዩክሬን መልሶ ማጥቃት ከበድ ማለቱን የሚያሳዩ መረጃዎች ቢወጡም ክሬምሊን ግን ጉዳዩን በአጸፋ ምላሽ እንደሚያካክስ መግለጫ መስጠቱ ውጥረቱን ይበልጥ ከፍ አድርጎታል። የሩሲያ ዋነኛ ዓለም አቀፍ የኢኮኖሚ መድረክ በመሆኑ በተደጋጋሚ የሩሲያ ዳቮስ እየተባለ የሚጠራው የ2026ቱ የቅዱስ ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ከሰኔ 3 እስከ ሰኔ 6 እየተካሄደ ይገኛል። በዚህ በሚካሄደው ፎረም ላይ ከ100 በላይ ከሆኑ ሀገራት የተውጣጡ ወደ 20 ሺህ የሚጠጉ የቢዝነስ ባለቤቶች፣ ፖለቲከኞችና ታዋቂ ግለሰቦች የሚሳተፉ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲንም አርብ ዕለት በጉባኤው ላይ ንግግር ያደርጋሉ ተብሎ ይጠበቃል። ዩክሬን ይህን ለማስተጓጎል እየሞከረች ነው ሲሉም የሞስኮ ባለስልጣናት ወቀሳቸውን ቀጥለዋል። ሞስኮ ቀደም ሲል በሰጠችው መግለጫም ኪየቭ ከምትፈጽማቸው የሽብር ጥቃቶች ጋር በተያያዘ በዩክሬን ወታደራዊ መሰረተ ልማቶች፣ የድሮን ማምረቻ ተቋማት፣ የእዝ ማዕከላትና የውሳኔ ሰጪ አካላት ላይ ስልታዊና ተከታታይ ጥቃቶችን እንደምትሰነዝር መዛቷም ይታወሳል። በአሁኑ ወቅት በሩሲያና ዩክሬን መካከል እየተካሄደ ያለው መጠነ ሰፊ የድሮን ጥቃት አዲስ ጦርነት ሳይሆን በፈረንጆቹ ከየካቲት 2022 ጀምሮ የቀጠለው ግጭት መባባሱን የሚያሳይ ነው ይላሉ የፖለቲካ ተንታኞች። በሩሲያና ዩክሬን መካከል የሚደረገው የቃላት ጦርነትም ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዋና ከተማዋን ኪየቭን ጨምሮ በሀገሪቱ ሰሜናዊ ግዛቶች ለሚገኙ ከተሞች የሁለንተናዊ ዙሪያ መከላከያ እንዲዘጋጅ እስከ ማዘዝ ደረጃም ደርሰዋል። በሌላ በኩል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በፈረንጆቹ ከ2022 ወዲህ ለመጀመሪያ ጊዜ ለቤላሩሱ መሪ አሌክሳንደር ሉካሼንኮ ስልክ የደወሉ ሲሆን ይህም ቤላሩስ ወደዚህ ግጭት እንዳትገባ ለማሳመን እንደሆነ ተነግሯል። የሞስኮና ኪየቭ ጦርነት ከሁለቱ ሀገራት አልፎ የሌሎች ሀገራት መሪዎች ጉዳይ ስለመሆኑም አመላካች ነው አስብሏል። በፈረንጆቹ 2014 ሩሲያ ክሬሚያን ወደ ራሷ ካጠቃለለችና በደቡብ ምስራቅ ዩክሬን በሚገኘው የዶንባስ ክልል ለሚንቀሳቀሱ አማጽያን የጦር መሳሪያ ማቅረብና መርዳት ከጀመረች ጊዜ አንስቶ ዩክሬን የጦር አውድማ መሆኗን በርካቶች የሚናገሩት ጉዳይ ነው። ሩሲያ ክሬሚያን የያዘችበት ይህ እርምጃም ከሁለተኛ ዓለም ጦርነት ወዲህ አንድ የአውሮፓ ሀገር የሌላኛውን ሀገር ግዛት ወደ ራሱ የጠቀለለበት የመጀመሪያው ክስተት ሆኖም ተመዝግቧል። ከፈረንጆቹ 2014 እስከ 2021 ባለው ጊዜ ውስጥ በዶንባስ በተካሄደው ውጊያ ከ14000 በላይ ሰዎች ህይወታቸው ያለፈ ሲሆን ይህ ደግሞ በፈረንጆቹ 1990ዎቹ ከተቀሰቀሰው የባልካን ጦርነት ወዲህ በአውሮፓ የታየው እጅግ ደም አፋሳሹ ጦርነት ነው ተብሏል። ይህ የጠላትነት ስሜትና ግጭት ዓለም አቀፉ የደህንነት ሁኔታ አሜሪካ ብቻዋን የበላይ ከነበረችበት የፖለቲካ ምዕራፍ ወደ አዲስ አቅጣጫ በግልጽ የተቀየረ ማሳያ ሆኗል ሲሉ የፖለቲካ ተንታኞች ይናገራሉ። የሩሲያ ፍላጎት ያላቸው በርካታ ብሔር ብሔረሰቦችና የሩሲያ ቋንቋ ተናጋሪዎች በሚኖርበት በደቡብ ምስራቅ ዩክሬን የሚንቀሳቀሱት አማጽያን ለመደገፍ ፕሬዝዳንት ቭላዲሚር ፑቲን ቀደም ሲል ለክሬሚያ ከተጠቀሙበት ጋር ተመሳሳይ የሆነ ታሪካዊ ትረካ ማቅረባቸው ሁኔታን ወደ ሌላ መልክ በመቀየሩ አሁን ላለው ጦርነት እንደ ገፊ ምክንያት ሆኗል። በሌላ በኩል ፑቲን ይህንን አካባቢ በ18ኛው ክፍለ ዘመን የሩሲያ ኢምፓየር ይሰራበት በነበረው መጠሪያ ኖቮ ሩሲያ ወይንም አዲሷ ሩሲያ በማለት በይፋም ጠርተውታል። የሩሲያም የደህንነት ተቋማት ወኪሎችን ጨምሮ በሀገሪቱ የሚደገፉ የታጠቁ ኃይሎች በክልሉ የተነሳውን የመገንጠል ንቅናቄ ወደ አመፅ እንዲቀየር በማድረግ ረገድ ቁልፍ ሚና እንደተጫወቱ ይታመናል። ሆኖም ሩሲያ በፈረንጆቹ 2022 በዩክሬን ላይ መጠነ ሰፊ ዘመቻ እስካደረገችበት ጊዜ ድረስ እንደ ክሬሚያ ሁሉ በዶንባስ ግጭት ውስጥ እጇ አለበት መባሉን ስታስተባብል ቆይታለች። ዶናልድ ትራምፕ ዳግም ወደ መንግስትነት ሲመጡ የመጀመሪያ ቃላቸው የነበረው የሩሲያና ዩክሬን ጦርነትን በ24 ሰዓት ለማስቆም ቃል
ቃል መግባታቸው የሚታወስ ቢሆንም አሁን ግን ከኢራን ጋር የገቡበት ጦርነት የውስጣዊ ፖለቲካቸውንና ውጫዊ ፖሊሲያቸውን ስላዛባባቸው በቀላሉ ፈተዋለው ያሉት ጦርነት እየተወሳሰበ መሄዱ ለቃላቸው ታማኝ ሳይሆኑ እንደቀሩ አሳብቆባቸዋል። የሩሲያና ዩክሬን ጦርነት እንደ አዲስ አገርሽቶ ከባድ የድሮን ማዕበል በሁለቱም ሀገራት እየዘነበ መቀጠሉ ደግሞ ሁኔታውን ግራ የሚያጋባ አድርገውታል ሲሉ ተንታኞች ስጋታቸውን ከማስቀመጥ አልቦዘኑም።